ሰላም እንዴት ናችሁ? የቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው ማለት ነው። ከኔ ጋር አብራችሁ እስከ መጨረሻ ድረስ ቃላቶች እንዴት እንደሚታነቡ ረዘም ያሉ ቃላቶችን አብረን እንለማመዳለን። ከኔ ጋር አብራችሁ እየቆጠራችሁ ተለማመዱ። በተለይ ጀማሪና ፊደል እየቆጠራችሁ ከሆነ ከኔ ጋር እነዚህ ያረጋችሁ አብራችሁ ከኔ ጋር ፊደሎችን አንድ ባንድ ስቆጥር ከኔ ጋር አብራችሁ እየተከታተላችሁ በመቁጠር ተለማመዱ ማለት ነው። ከዛ ዩቲዩብ ላይ ቪዲዮውን እያዞራችሁ በማየት አማርኛ እንድታነቡ ያግዛችኋል ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። ከኔ ጋር አብራችሁ አንብቡ፣ ጻፉ ደብተር ላይ ማለት ነው። መጀመሪያ በዚህ በሰማያዊ የተጻፈውን ወደ ጎን እናነባለን። እመጣለሁ የሚል ቃላት አነበብን። እመጣለሁ የሚል ቃላት አነበብን ማለት ነው። አሁን እኔ እመጣለሁ ብዬ የጠራሁትን ቃላት የማን ፊደል እንደሆነ በደንብ ማስተዋልና ማየት አስፈላጊ ነው። የማን ፊደል እንደሆነ የማን ነው ካልን የአ ፊደል፣ የመ፣ የጠ፣ የለና የሃ ፊደል ነው። ይህ ሁሉ የጠራሁት የመጀመሪያው ድምፅ ሳይሆን ዋናውን ድምፁን ነው የጠራሁላቸው። የመጀመሪያውን ድምፁን ነው የጠራሁት እንጂ ስንተኛ መሆኑን አልነገርኳችሁም። ይቺ አ ፊደል ዘር ነች። ይቺ የመ ነች። ይቺ የጠ፣ ይቺ የለ፣ ይቺ የሃ ፊደል ናት። እነዚህ 5 ፊደሎች በአንድ ላይ ሆነው እመጣለሁ የሚል ቃል ይሰጣሉ ማለት ነው። ስንተኛ እንደሆኑ ግን ስንተኛ ድምፅ እንደሆኑ ቪዲዮ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ኦኬ፣ ቀጥሎ አልመጣም ይላል። ይህ ደግሞ አልመጣም የሚለው ደግሞ የአ፣ የለ፣ የመ፣ የጠና የመ አልመጣም ይላል። ይህ ደግሞ አልመጣም የሚለው እነዚህ ናቸው። አሁንም 5 ፊደሎች ባንድ ላይ ሆነው አልመጣም። ይሄኛው እመጣለሁ ነበር፣ ይሄኛው ደግሞ አልመጣም ይላል ማለት ነው። ከዛ ቀጥሎ ወጣቶች ይላል። ይህ ደግሞ ወጣቶች የሚለው ደግሞ የወ፣ የጠ፣ የጠና የተ፣ የቸ ፊደል በአንድ ላይ ወጣቶች ይላል ማለት ነው። ወጣቶች እነዚህ 4 ፊደል ይሆናሉ። የወ፣ የጠ፣ የተ፣ የቸ። መጨረሻ ላይ ጋዜጠኛ የሚለው ደግሞ የገ፣ የዘ፣ የጠ፣ የኘ ፊደል በአንድ ላይ ጋዜጠኛ የሚል ቃል ይሰጣል ማለት ነው። ይሰጣል። እንደዚህ በማድረግ ከኔ ጋር አብራችሁ መለማመድ። እመጣለሁ፣ አልመጣም፣ ወጣቶች፣ ጋዜጠኛ የተለያዩ ትርጉም የሚሰጡ ቃላቶችን ነው ማነብ። እናንተ ከኔ ጋር አብራችሁ ማንበብ። ከዛ ሌላ ቦታ ላይ እነዚህን ቃላቶች ስለምታገኙ ከዚህ ላይ ከተለማመዳችሁ ረጅም ጽሑፍ ለማንበብ ያግዛችኋል ማለት ነው። ኦኬ፣ ቀጥሎ በቀይ የተጻፈው ደግሞ እንገናኛለን። ልክ እንደዚህ ታነው አንብቡ። እንገናኛለን ይላል በአንድ ላይ እንገናኛለን። እንግዲህ እንገናኛለን የሚለው የማን ነው? የአ፣ የነ፣ የገ መልሶ የነ፣ የኘ፣ የለ እና የነ ፊደል ስንት ፊደል ነው? 7 ፊደሎች በአንድ ላይ ሆነው እንገናኛለን የሚል ቃል ይሰጣል ማለት ነው። ከዛ ባለፈው ይላል። ደግሞ የበ፣ የለ፣ የፈ፣ የወ ፊደል በአንድ ላይ ባለፈው። ይሄ ደግሞ 4 ነው። የበ፣ የለ፣ የፈና የወ ፊደል ማለት ነው። ኦኬ፣ ከዛ ጥፋተኛ ይላል። ደግሞ የጠን፣ የፈን፣ የተንና የኘ ፊደል በመጠቀም ጥፋተኛ የሚል ቃል ይሰጣል ማለት ነው። ጥፋተኛ። መጨረሻው ናፍቆት ይላል። ደግሞ ናፍቆት የነ ፊደል፣ የፈ ፊደል፣ የቀ ፊደል እና የተ ፊደል በአንድ ላይ ሆኖ ናፍቆት የሚል ቃል ይሰጣል ማለት ነው። ናፍቆት የሚል ቃል ይሰጣል ማለት ነው። ኦኬ፣ ደግሜ ላንብበው። እንገናኛለን፣ ባለፈው፣ ጥፋተኛ፣ ናፍቆት የሚሉ ቃላቶችን አነበብን ማለት ነው። ኦኬ፣ ከዛ በአረንጓዴ የተጻፈው ደግሞ ስህተት የሰ ፊደል፣ የሀ ፊደል፣ የተ ፊደል እና
የት ስድስተኛዋ ሁለቴ ተፊደል ማለት ነው። ስህተት የሚሉ ቃላት አነበብን። ከዛ አሳፋሪ አሳፋሪ ይላል ደግሞ አፊደል ሰፊደል ፈፊደል ረፊደል በአንድ ላይ አሳፋሪ ይላል ማለት ነው። ኦኬ ከዛ ሰራዊት ሰራዊት የሰ የረ የወ የተፊደል በአንድ ላይ ሰራዊት ይላል ማለት ነው። ከዛ ይሰራሉ ይሰራሉ የየ የሰ የረና የለ ፊደል በአንድ ላይ ይሰራሉ ይላል ማለት ነው። ዘርጋችሁ ታነባላችሁ። ስህተት አሳፋሪ ሰራዊት ይሰራሉ። ይኸው እኔን ተከታተላችሁ ታነቡና ግልጽ ካልሆነ ቪዲዮውን አዙራችሁ ታዩታላችሁ ማለት ነው። ኦኬ ከዛ ስምምነት ስምምነት ይላል ደግሞ 5 ፊደል ሰን መን ሁለቴ ነን የተን ስምምነት ይላል። ከዛ ጨርሻለሁ ጨርሻለሁ ይላል ደግሞ ጨን ፊደል ረን ሸን ለን ሃን እነዚህም 5 ናቸው። ጨርሻለሁ። ከዛ ሰራተኛ ሰራተኛ ሰን ረን ተንና ኘን ፊደል እነዚህ 4 ናቸው። ሰራተኛ። መጨረሻው መለወጥ መለወጥ መን ፊደል ለን ወንና ጠን ፊደል እነዚህም 4 ፊደል ናቸው። መለወጥ ይላል ማለት ነው። ስምምነት፣ ጨርሻለሁ፣ ሰራተኛ፣ መለወጥ የሚሉ ቃላቶችን አነበብን ማለት ነው። ኦኬ ከዛ ስርጭት ይላል በቀይ የተጻፈው መጀመሪያው ስርጭት ሰንረን ጨንተን ፊደል 4 ፊደሎች የ6 የረ 6 የጨ 6 የተ 6 ሁሉም 6ኛ ድምፅ ናቸው። ስርጭት ይላል ማለት ነው። ከዛ መሰረቶች መሰረቶች መን ፊደል ሰን ፊደል ረን ፊደል እና የተን የቸን 5 ፊደሎች መሰረቶች ይላል ማለት ነው። ከዛ መቀጠል መቀጠል መን ፊደል ቀን ፊደል ጠን ፊደል እና የረን ፊደል በመጠቀም መቀጠል የሚሉ ቃላቶችን አነበብን። መጨረሻው መቀበል መቀበል መን ፊደል ቀን ፊደል በን ፊደል ለን ፊደል በአንድ ላይ መቀበል የሚሉ ቃላቶችን አነበብን። ኦኬ መጀመሪያው ስርጭት፣ ከዛ መሰረቶች፣ መቀጠል፣ መቀበል የሚሉ ቃላቶችን አነበብን ማለት ነው። ኦኬ አሁን የመጨረሻ አረንጓዴውን እናነባለን። ተፈጥሮ ተፈጥሮ ተፊደልና ፈ የጠና የረ ፊደል ተፈጥሮ ይላል። ከዛ ፍቃደኝነት ይላል። ፍቃደኝነት የፈየቀ የደ የኘ የነና የተፊደል ፍቃደኝነት ይላል። ቀጥሎ መሰረዝ መሰረዝ መን ሰንረን ዘን መሰረዝ። መጨረሻው ሰራተኞች ሰራተኞች ሰን ረን ተንና ኘን የቸን ፊደል ሰራተኞች የሚል ቃል አነበብን ማለት ነው። በጣም ቀላል ነው። ከኔ ጋር እየተከታተላችሁ ማንበብ ከዛ አማርኛ ማንበብ ትችላላችሁ ማለት ነው። መጀመሪያው ተፈጥሮ፣ ፍቃደኝነት፣ መሰረዝ፣ ሰራተኞች የሚሉ ቃላቶችን አነበብን መጨረሻ ላይ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱ። ሁሌም በየቀኑ ለቃለሁ፣ እየገባችሁ ተማሩ ቻናሉ ጋር። የዛሬ ቪዲዮ ይህ ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።